አሁን ይበቃችኋል እቴ በቃ እንዴ ይበቃችኋል ተው እጄ እንደዛ አው ይበቃችኋል አይበቃም ይበቃል አው ይበቃል በአብርሽና በሩታ መካከል እየገቡ አብርሽና ሩታን ማቀያየም ማራራቅና ማጣላት ይበቃል አው ይበቃል Subscribe to my channel. አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ጤና ይስጥልኝ ውድና የተከበራችሁ ብርቅዬና ድንቅዬ የሆናችሁ ቤተሰቦቼ እንደምን አላችሁ መተናል ገብተናል ሰላም ትላላችሁ እንግዲህ አብርሽና ሩትን ካለየን አብርሽን የሌክ አላደረኩ ሩት ብቻዋን ልጇን እንድታሳድግ ካላደረኳት የምትሉ ሰዎች ናችሁ ጤነኛ ናችሁ ወይ ደህና ናችሁ ምንም ብትለፉ ምንም ብትደክሙ ሩትና አብርሽ ልጃቸውን አብሮ ያሳድጋሉ ሌላም ይደግማሉ ጋሽዬ ደግሞ ጥረት እያደረጉ ነው ዛሬ የበኩላቸውን እየተወጡ ይገኛሉ ሩትን ለማሳመን እየሞከሩ ነው እንግዲህ ብቻ በእጄ ይግቡ ሌሎችም አብርሽን እንግዲህ እንደምን ማርጌ ኮርከሜ ከዚህ በኋላ እንዲሰማኝ አደርጋለሁ ይላሉ ለማንኛውም ወደሚቀጥለው እንሂድና የጋሽዬ ምክር ምንድነው ሩትን በግድ ወደ ቤቷ መመለስ ነው ወይስ አብርሽን መክሮ ነግሮት አብርሽን አቃንቶ ወደ ቤቱ መመለስ ነው እንስማቸው እንግዲህ አሁን ይበቃችኋል እቴ በቃ እንዴ ይበቃችኋል ተው አው እንደዛ አይደለም ልጄ እንደዛ አይደለም ብሎ ጋሽዬ እንግዲህ እየመከሩ ነው እንግዲህ ከመከሩ ማይቀር ለአብርሽም ልጄ እንደዚህ አይደለም እቺን መጣች ያቺን መጣች ብርቅዬም ድንቅዬም እከም ደከም ሲመጡ በር ዘግተ መመለስ መቻል አለብህ ብሎ እንግዲህ ለአብርሽም ይንገሩት አው ሩትን ብትሆን ደግሞ የመጣችው ሁላ ጉትት ያደረገች ስትወስድብሽ አው ዝም ብለሽ እንኪ ብለሽ አውጥተሽ አትስጪ ና ብለሽ እጁ ያዘርገሽ ጉትት አድርገሽ አንተ የነነክ ብለሽ ጠውቅ አድርገሽ ያዢ አው ለማንኛውም ግቡ እናት እጄ እንደዛ አይደለም ወደ እልባት ላይ ነይልኝ ወደ እልባት ላይ በቃ ወደ መጨረሻው ላይ ነይልኝ አሁንማ መታለች እኮ ጋሽዬ መታለች እንግዲህ አሁንም ጥምጣ እንዴ አሁንማ መታጣገቦት ነው ያለችው ምክሮት ደግሞ ደስ ይላል ለማንኛውም ይቀጥሉ እንዴ እኔ ማለኝ ያለ እናንተ ማለኝ እኔ ከእግዚአብሔር ጋር እናንተ ናችሁ እናንተን ነው ማየው ደካማ ጎኔ ሁሌም ማውቆ ይመጡብኛል አይ አይጠራጠርም እንግዲህ በጊዜው ደካማ ጎንሽን እያወቁ እየመጡ ነው አንቺም ያንን እያወቅሽ ደግሞ ደካማ ጎንሽን እያሳይሻቸው ምክንያቱም ብርቅዬም ስትመጣ ድንቅዬም ስትመጣ ግቢ እንደፈለግሽ እያልሻቸው ነው ስለዚህ በሮችን ዘጋግተሽ አብሩሽን ንጉልሽ አድርገሽ ቁጭ ማለት አለብሽ ለማንኛውም ግቢ አይደለም ግን ጋሽዬ እኔ አሁን እርሶ እዚህ ቆመው ብዙ ነገር ብለውኛል ያው ከዚህ በፊትም ብዙ ነገር ብሎሻል በተደጋጋሚ ጊዜ ጋሽዬ ብሎ ነግሮሽ መክሮሽ ቤት ካስገቡ በኋላ እንግዲህ አቶ አብርሽም ደግሞ ከገቡ በኋላ ተመልሶ መቀየሩ አይበቃም ይበቃል አው ይበቃል በተደጋጋሚ ጊዜ ወሬ ማመላለሱ አይነፋምና አብርሽዬ ሩትን ቀይሮ ሌሎችን ማምጣቱ ይበቃል እንላለን እንግዲህ አባቴ ወደ ራስ ሰብሰብ በልና ልጅ ገና አሳድግ ታሩት ጋር ማለት ነው አብራችሁ ደግሞ በጣም ታምራላችሁ የምርን ነው ማለት እንደ ወንድማዊ ምክሬ ነው ለማንኛውም ጋሽዬ እንግዲህ ዛሬ ወስኖ ለማስታረቅ የመጡ ይመስለኛል ሄርሜላ እንግዲህ ጥግሽን ያዢ አው የትላንትና አበባው ቀለበቱም እንግዲህ አየሽ እንዲያሳይቶሽ ወደ አበባ የቀየሩት ለምንድን ነው የማይሆን ብልጭልጭ ነገር እየታየሽ ነው እኔ የሩቲ ብቻ ነኝ እያለሽ ነው ያው ከዚህ በላይ መወረድ አለ እንዴ ከዚህ በላይ በፈጣሪ ብለሽ የለመንሽ ነው እንግዲህ ቀለበቱ ማለት ነው ከዚህ በላይ መወረድ የለም እናቴ ወደ ራስሽ ተመለሽ ግን አንድ ፍሬ ልጅ ነሽ እውነቴን ነው የምልሽ ጋሽዬ ግቡ እነዛ አጋጣሚዎች ደግሞ እሷ አውቆ አብርሃም ያደረገው አይነት የመሰላት ነገሮች ስላሉ እሱንም በደንብ ምከራት ንገራት አብርሃምንም ደግሞ እስካሁን ድረስ ያለበት ክፍተቶች አሉ እሱንም ክፍተቶች እንዲዘጋ በጣም ሰፋ ያሉ ክፍተቶች አሉት አብርሽ እውነት እያስታወሰ አይደለም እንጂ ሰፋ ያለ ክፍተቶች አሉ በቃ ቤቱን ፍርስርስ አድርጎ ድሮጣቱን ለማጥፋት ያሰቡ ብዙ ደግሞ መሳዮች አሉ
እነዛ ስሞች ደግሞ ለማያዋጣው ነገር ይገለፉ ይገኛሉ። ስለዚህ ጋሽዬ በደንብ አብርሽንም ይምከሩት ሩትንም ይምከሯት። እውነቴን ነው ግቡ አሉ እሱንም ክፍተቶች እንዲዘጋ በደንብ ነገራቸው ሁለቱንም ማለት ነው። አገናኝተህ እንትን ብትላቸው መልካም ነበረ። ግን ያንን እስኪገናኙልህ ድረስ አንተ የለፋህበት ነገር ደግሞ እንትን እስኪሰምር ድረስ አሁን ያለችው ሩታ ናት። እንደውም በር እየተንኳኳ ነው መሰለኝ። ጋሽዬ ከፍቼ መጣች ሩቲ መጣች ሩቲ መጣች። ምክሮችን ለመቀበል እንግዲህ መታለች። በሩን ሄድና ክፈትላት እንጂ ጋሽዬ ከፍቼ ልምጣ እንደዚህ እንግዲህ ሩትዬ ክችች ብላለች። ምንድነው ማለት ያለብን አሁን? ምንድነው የምናደርገው? ሩትንና አብርሽን መካከል እየገቡ ለሚበጠብጡ ሰዎች አብርሽ የኔ አደርጋለሁ ብላ የምትለፋ የምትመጣውን ምን እናደርጋለን? እንቃወማለን። አዎ በደንብ አድርገን እንቃወማለን። ሩቲ አብርሽ ናት፣ አብርሽ ሩቲ ነው። ይሄን እያወቃችሁ መሀል እየገባችሁ ለምትበጠብጡት እንቃወማለን። እንቃወማለን እናቴ እንቃወማለን። ለማንኛውም ጋሽ እንግዲህ ምክሮን ይለግሷት። የእናንተ ሰላም ነው የምፈልገው። አሁን ሰላም ብቻ የእናንተ ሩትዬ፣ አንቺ እግዚአብሔር አምላክ ይባርክሽ። ፊትም ባርክሻለሁ፣ እኔ ፊትም መርቅሻለሁ። ተመረቂልኝ። በደንብ መርቋታል። እንግዲህ ሩቲ ተመርቀሻል፣ ተባርከሻል። ባይዘዌ ምርቃታችሁ እየሰራ ነው፣ ውጤት እያሳየ ነው ያለው። ጋሽዬ ምርቃታችሁን ወደኛም ብታዞሩ ደስ ይለናል። ይሁንና አሁን ይመርቋት፣ ምርቃት ያልቀም ይመርቋት። ሻለው ተመረቂልኝ። አዎ እግዚአብሔርን ፊትም እኔ መርቅሻለሁ፣ አንቺ ፊትም መርቅሻለሁ። እኔ ልጄ ላይ አንድ እንከን አይኖርብሽ። ልጄ እንከንም የለባትም። ልጄ አንድ ነገር ተመሰከረልሽ። እንግዲህ ሩትዬ ተመሰከረልሽ። እኔ ያለ ምክንያት አይደለም እኮ እንደው ሁሉ ጊዜ ሩትና አብርሽ መለያየት የለባቸውም የሚለው ማለት ነው። አየሹ እሱም ወዶሽ ቤተሰቦቹን ወዶሽ በቃ ትወደሻል። የሱ የለቀኑብሽ ደግሞ ካንቺ ንጡቅ አድርጎ ለመውሰድ ይፈልጋሉ። አንቺ ደግሞ አይሆንም ማለት አለብሽ። ዝም ብለሽ ለመጣ ሁሉ ሂንኪ እያልሽ ማውጥተሽ ለአብርሽን ለእነሱ ምሰጪ የምትጋሪ ከሆነ ችግር ነው የሚሆነው ማለት ነው። ለማንኛውም ግቡ የለባት ምንም በቃ ስለ አብሬ አውሩኝ። በቃ ስለ አብሬ ብቻ አውሩ። በቃ እሷ ሰዓት ስሟን አትርሱብኝ። በቃ ሰውየው ለማንኛውም ግቡ። ያወራሁትና በፍቅር ያወራሁት ይታወቃል። እኔ በፍቅር ነው ማወራቸው። በጣም ደስ ይላል። እንግዲህ ጋሽዬ እውነት ነው፣ በፍቅር ነው የሚያወሯችሁ። ልጆቻቸውን ሲነግሯቸው በፍቅር ነው የሚነግሯቸው። ግን ዛሬ ደግሞ ያ ደግሞ ገፋፍቶ የመጣ ይመስለኛል። ከፍቅርም አለፍ ብሎ ወደ ጠብም የሚቀይሩት ይመስለኛል። ለማንኛውም እንስማቸው። እናንተ አሁን ልንገርሽ የምናገራቸው ነገር እነሱም ማለት ነው አቤል ብሩክ ልጅ እኔ ሄርሜላ ነች ስሟ። እንኳንም ጠፋበት ጋሽዬ። ቤቱን እያፈረሰች ሄርሜላ ትባላለች። አዎ ሄርሜላ ከሄርሜላ። ለማንኛውም ይግቡ። አሁን ይመጣሉ ታልብ ያስባለሁ። አላየኋትም፣ አላገኘኋትም። ሚዲያ ላይ ሊያት እንጂ አላየኋትም። ሄርሜላ አላገኘኋትም። ሰሞኑን አገኛታለሁ ብዬ ነበር፣ የለችም አሉ እና እንኳን መኖረችም አላልኩም። ቢያስባንም እኮ መጣለሁት። እንግዲህ በንግግር ውስጥ ሄርሜላ ከሄርሜላ መጣችልዎት አይደለ? ደስ ይላል። ለማንኛውም ይቀጥሉ እና እነዚህ የነሱ እንትን የነሱ እንትን አስቸጋሪ ነው ጋሽዬ። የነሱ ቲቪት የነሱ እንትን አስቸጋሪ ነው፣ በጣም አስቸጋሪ ነው። ለማንኛውም በጣም የሚገርም ምክር እየለገሳችኋት ነው። ይቀጥሉ እስኪ አባት። እንዲያመሱ ያሉትም ሰዎች እንዳሉ ይኸው እስከዛሬ ድረስ አሉ እና አሁንም ጋሼ ከመድከም ውጪ ለእርሱ ምንም አይነት መፍትሄ ይመጣል እኔ እንጃ። እግዚአብሔር ማለት ይመጣል መፍትሄማ ይመጣል። እንዱ ጋሽዬ ደግሞ ሁሉ ጊዜም እኮ እናስታርቃችኋለን ካሉ ደግሞ አስታርቆ አሳይቶናል።
ችግሩ ምንድነው? ካታረቃችሁ በኋላ መልሳችሁ በር የከፈታችሁ ብር የዘጋችሁ ችግር ትፈጥራላችሁ። ያ ነገር ደግሞ ይበቃል ልትሉ ይገባል ማለት ነው። ለማንኛውም ይቀቀጡ ማለት እኔ እንጃ ጋሼ ይቅርታ አድርጉልኝና ከዚህ በፊት ጋሼ እርሶ ፊት ቆመን ቃል ተገባብተን ወደ ድሮ የተመለሰበት ነገር ነው ያለውና አሁን ድጋሚ እንደ ድሮ ያንን ነገር ለማድረግ ድጋሚ እንዳይመለስ ደግሞ መክሮ ነግሮት ሊያስታርቆሽ ነው የመጡት። አይ ቲንክ እንደዛ ነው ሩትዬ። አሁን ደግሞ ተረጋግና ስሚያቸው እንጂ ያቅሙ የለኝም ማለት ለመናገር ጋሼ። በርግጥ ያው እርሶ እንደዚህ ቆመው ይሄን ነገር እንዲየጠየቁኝ እኔ እምቢ ማለትና እርሶ መግፋቴ ትልቅ እንትን ነው ማለት ነውር ነው። ትክክል አይደለም። እውነት ነው፣ ትክክል አይደለም። እውነት ነው፣ ትክክል አይደለም። ነገር ግን አንቺም ደግሞ ባጋጠሙሽ ነገሮች ያው ካለፍሻቸው ነገሮች አንፃር ነው። ችግር የለውም። ለማንኛውም ያው ግልጹን ተናግሮ ከመሸበት ማደር ይሻላል። ቀጥሉ እስኪ ተነጋገሩ። ደግሞ በጣም እየተጎዳው ስለሆነ ጋሽ እውነት እኔ እንጃ። ትክክለኛ ነሽ። ባለፈኝ ብዙ ነገሮችን ባለፈ የሆነ ነገር ቪዲዮ ላይ አየሁ እንትን ላይ ሞባይል ላይ ምን አየሁ ጋሽዬ? ምን አየሁ? ልጅህን አታይም የምትል አይቶ ነው ቅር አሉት ጋሽዬ። ቅር ይላል ባይዘው መቼም ያው ልጅ አይደለ። ለማንኛውም ሀሳቡን ይጨርሱ ና ብዬዋለሁ። ካንቺን ጋር ሳልገናኝ ካንቺን ጋር ሳላወራ ብዬዋለሁ ማለት ጋሽዬ። እሺ የራስ ስንፈት ነው። ይቅርታ አድርጉልኝና ጋሽዬ ቆይ ይቅርታ ያደርጉልሻል ሩቴ። ተረጋጊና ይቅርታ ግን ያደርጉልሻል እርግጠኛ ነኝ። ግን ተረጋጊ። ምንድነው አንቺን ሳያገኙ ቀድም ብሎ እሱን ተቆጥቶት ነግሮት ምናምን ነገር አሳምኖት ስለመጡ አንቺ ደግሞ በደንብ ማመን አለብሽ። እንግዲህ ሩቴ ተቀበይ ሀሳባቸውን፣ ተነጋገሩ እስኪ። ምን እንዳረግሎት ነው የሚፈልጉት? እሰይ ይግባ ልጁ ሰላም አርጉልኝ፣ ሰላም ብቻ አርጉልኝ። የእናንተ ሰላም ፈልገዋለሁ። ፊትም ማውራው ነገር ነው። እኔ ሰላም በቃ ሰላም ፊት ማውራቱት ማንሰማለን፣ ግን ሰላምን የመሰለ ውድ ነገር ደግሞ የለም። በቤተሰብ መካከል ሰላም ከሌለ ደስ አይልምና ሰላም አስፈላጊ ነው፣ ወሳኝ ነገር ነው። ለማንኛውም በደንብ ይንገሩዋት። ያሳቡን አቋረጥኩ፣ ይቅርታ ጋሽዬ። ሰላም እኔ ሰላም ካላገኘው እኔም በቃ እናንተ ሰላም ካላርጋችሁ እኔም ሰላም አላገኘውም። በቃ የኔ ልጅ እሺ በይ። እሺ ይበልሽ። እንግዲህ አያቸው ሩቲ እኮ ሰው አክባሪ ነች እና አባቱ እንግዲህ አማቸው አምናቸው እሺ እያለቻቸው እንግዲህ ሁሉ ነገር እየሰማች ነው። አቶ አብርሽም እንደዚህ እሺ ብሎና ጉዳዮቹን እንግዲህ ቢያስተካክሉልን ደስ ይለኛል። ዛሬም ነገም ሩቲና አብርሽ አይለያዩም። ገና አብራችሁ ወልዳችሁ ወንድም ለልጃችሁ ጨምራችሁለት እንድትዘልቁ ተስፋ አድርጋለሁ። ወደሚቀጥለው እንሂድ። እስኪ አንድ ሀሳባችሁን ቀጥሉ። ማለት የሚመለስበት ዘዴ ልንገርሽ አይደል ማለት ነው ጋሼ። ሩትዬ አንድ አልጨረስኩልሽ ነገር አለ። የሚመለስበት ዘዴ በምን መሰለሽ? እችን ልጅ በእጄ ስትገባ የቷ ሄርሜላ በእጆት ልትገባ ከገባች በኋላ እንግዲህ እውነት ነው ጋሽዬ፣ ሄርሜላን በእጆት ካስገቡ አብርሽ ሮቅ ብላ እንድትሄድ ያደርጋሉ። አብርሽን ደግሞ ሮቅ ብላ ከሄደች በኋላ አብርሽ እንግዲህ እንዲነገረው በደንብ እንዲመከር ያደርጋሉ። በዚህ ሁኔታ ማስተካከል ይችላሉ። ጥሩ ዘዴ ነው። እስከ በደንብ ይንገሯል። ሄርሜላ በእጄ ቆይስ አቤልን በእጄ ሲገባ ብሩክን በእጄ ካስገባው በኋላ ግራ ቀኝ ሲያጣ ግዴታው ቀጥለጥ ይላል። እኔ እሱ ዘዴ ፈጥሬያለሁ አይደለም። ጥሩ ዘዴ ነው። ጥሩ ምቾት ነው አመቻችታችኋል ጋሽዬ። እንግዲህ ሩትዬ ይቺ ቦታ በደንብ ተቀበያ ይመኛ አይደለም እያልሽ ደግሞ አታጣጣይ ምንድነው የሚባለው መከበር ምናምን ነገር የሚባል ነገር አለ። ለማንኛውም ቀጥሉ። ተቻችቻለሁ እኮ ነው እና ለምሳሌ ያላመቻቸው መስሎሻል ማለት ነው። ይሄን ነገር ማስተካከል አቅቷቸው አይደለም ማለቴ ጋሼ በዚህ ልክ መድከም አይጠበቅባቸውም። በማረፊያ እውነት ነው ጋሽዬ፣ በዚህ ልክ መድከም አይጠበቅባቸውም። እኔ ግን አንድ ቅር ያለኝ ነገር አለ እውነት ለመናገር ማለት ነው። አቤላ ሲፈልግ ለሩቲ ያሽቃብጥላታል፣ ሲፈልግ ደግሞ ለሄርሜላ ያሽቃብጣል። አቤላዬ ወንድሜ ከየትኛው ነህ አንተ? አንድ ወደ ሩቲ ሆነ ከአብርሽ ጋር ማስታረቅ ትፈልጋለህ፣ አንድ ደግሞ ሄርሜላ ጋር ትመጣና ሰርፕራይዙ ላይም ትገኛለህ። ያንተ ነገር ከፋ፣ ግራ ገባኝ። እኔ ወንድሜ
ምን አስበህ ነው ማን ነው አቤላዬ? ለማንኛውም ተረጋጋ በቃ ሩቲ። አቤላም ላንቺ የሚጨክን አይደለም፣ አብርሽም ያንቺ እንደሆነ እርግጠኛ ነኝ። እሱም ያውቃል ብዬ አስባለሁ። ለማንኛውም ለምን እንደዚህ ይሰቃያሉ እንዴ? ቆይ እነሱ የግድ ጋሽ የመጡ ካልተቆጣ ወይ ደግሞ ሁሉ ጊዜ ለምንድን ነው ስነ ስርዓታችሁ ማትይዙት ብሎ ትልልቅ ሰው ተሰጣ? እውነት ነው ስነ ስርዓታችን ያዙ ብሎ የምናገር ነገር ያው እንግዲህ እነሱም ትልልቅ ስለሆኑ እንግዲህ ምንም አያስፈልግም ብሎ ይሆናል። ለማንኛውም እንግዲህ ውድና የተከበራችሁ ብርቅዬና ድንቅዬ የሆናችሁ ውድ ቤተሰቦቼ እንደሰማችሁት ነው። ጋሽዬም እንግዲህ አስታራቂናቸው ብዬ አስባለሁ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ሼር አድርጉ። ፈታ እንዳላችሁ አልጠራጠርም። አላህ Subhanahu Wa Ta'ala ሀገራችን ሰላም ያደርግልን፣ ህዝቦቻችን ይጠብቅልን፣ የተጣሉትን ማስታረቅን፣ የተራራቁትን መቀራረብን፣ ምቀኛ ሆኖ ሰው ህይወት ከማፍረስ መገንባቱን እንደዚህ የግንባታውን መንገድ ያሳየን። ወይኔ አለው እንዴ! ሁላችሁንም ወዳችኋለሁ። Subscribe to my channel.